ዮሐንስ አፈወርቅ ይላል ቅናትና ምቀኝነት ይላል ጊዜያዊ አውሬነት ነው የሚለው። ጊዜያዊ አውሬነት፣ ትዕቢት ጊዜያዊ አውሬነት ነው። ሌላውን መናቅ ጊዜያዊ አውሬነት ነው የሚለው። የሰው ልጅ ከገነት የወጣው 6 ሰዓት ነው። በተለይ በንስሐ አባትና በንስሐ ልጅ መካከል ሊኖረው ስለሚገባው ግንኙነት ይሄ ታሪክ በጣም ትልቁ ማሳያ ነው። ሌሎቹ የሥጋ ሕይወቶች ሸልመውና ደራርበው ካባን ማልበስ አይችሉም። ትዳራችሁ የሚጠነክረው በሥጋው ደግሞ በቅዱሳን አባቶች እግር ስር ቁጭ ብሎ በመታዘዝና በመማር ነው። ትልቋ የህይወት የማያሳጣው ያለው እዚህ ቤት ውስጥ ነው። በጣም የሚገርማችሁ ከዚህ ቤተክርስቲያን ውጪ የሆነ ጥንካሬ ያድልልን። ለዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው እንስራዋንም ትታ ወደ ከተማ ገባች። የዮሐንስ ወንጌል ምዕራፍ 4 ከቁጥር 28 ላይ ያለውን ቃል መሰረት አድርገን እንነጋገራለን። ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ለአባ ሕርያቆስ፣ ለአባ ጊዮርጊስ ዘጋስጫ፣ ለኢየሱስ ሞዐና ለአባ ሳሙኤል ዘዋልድባ የተሰወረውን እየገለጠች በእናትነቷ ባርኮትን እንዳደረገች በእኛም በጉባኤያችን መካከል ተገኝታ ልቦናችንን ታብራለን። እስቲ ሁላችሁም ከኔ ተከተላችሁ በሉ። እንስራዋንም ትታ በሉ ወደ ከተማ ገባች። ይህንን ቃል የተናገረው ወንጌላዊ ቅዱስ ዮሐንስ ነው። በዮሐንስ ወንጌል ምዕራፍ 4 ከቁጥር 28 ላይ የዮሐንስ ወንጌል ምዕራፍ 4 ማለት አንዲት በጣም መከራ የደረሰባት ምናልባትም ከዚህ ህይወት ነፃ መውጣው መቼ ነው ብላ ተማቀቅ የነበረች አንዲት ምስኪን ሴት ከክርስቶስ ጋር ስላደረገችው ንግግርና ክርስቶስ የተዘጋ ልቦናዋን እንዴት አድርጎ ከፍቶ እንደገባ የምናይበት ድንቅ ታሪክ ነው። በተለይ በንስሐ አባትና በንስሐ ልጅ መካከል ሊኖረው ስለሚገባው ግንኙነት ይሄ ታሪክ በጣም ትልቁ ማሳያ ነው። ክርስቶስ ምንም ሰው በሌለበት ለዛውም ሐሩር ፀሐይ ባለበት ቦታ ብቻ ለብቻ ያስተማራት ብቸኛዋ ሴት እቺ ሴት ናት። ምናልባት ከሞት ከተነሳ በኋላ መቅደላዊት ማርያምን ብቻዋን አውርቷታል። ግን ቢያንስ ከሞት ከመሞቱ በፊት ግን በፊት ለፊት እንደዚህ ቀጥታ ያወራስ ሴት ማናት ከተባለ ሳምራዊቷ ሴት ውሃ ልትቀዳ ወጥታ ከጌታችን ጋር ያደረገችው ንግግር ነው። ምናልባት እቺ ሴት ከጌታችን ከኢየሱስ ክርስቶስ ጋር ያደረገችው የቃላት ልውውጥ እንደው ዝም ብሎ ጌታ ከኒቆዲሞስ ጋር እንዳረገው ጌታችን ከማርታና ከማርያም ጋር ካደረገው በጣም ልዩ ነው። ምናልባትም ጌታ ከማርታና ከማርያም ቤት ካየው ንግግር በላይ የዚህ ሴት ሳያስደንቀን አይቀርም። ይሄን ያልኩ ዝም ብዬ አይደለም። ጌታ ከማርታ ይልቅ በማርያም ተደንቆ የሉቃስ ወንጌል ምዕራፍ 13 ላይ ማርያምስ የማይቀሟትን በጎ ዕድል መረጠሽ ብሎ አወድሷታል። ግን ምንም ቢሆን ማርያም አይሁዳዊ ሴት ናት። ምንም መጽሐፍትን ባታቅ መጽሐፍትን የሚያውቁ ወንድሞች አሏት። አልዓዛርና አረጋዊው ኒቆዲሞስ የእሷ ዘመዶች ናቸው። አልዓዛር ወንድሟ ነው። ኒቆዲሞስ ደግሞ እንደገና ተከታይ ወንድም ነው። በቅዱሳት መጽሐፍት ያልተጻፈ በትርጓሜ የሚነገርለት ባለ 3ኛው ድርብርብ ቤት የሚባለው። ግን ምንም ቢሆን ኦሪት ሀገር ውስጥ እየኖረች ምንም ቢሆን መንፈሳዊ ነገር ታውቃለች። ከቃለ እግዚአብሔር ዘንድ ቁጭ ብሎ ስለመማር ቢያንስ ቤተ እስራኤል እንደማደጓ ብዙም አዲስ ነገር ላይሆን ይችላል። እቺ ሴት ግን በጣም ራቅ ያለ በአይሁዳውያን ዘንድ ከሚጠሉና ምናልባትም ክርስትና አይሁዳዊነትን ከአሕዛብ ቀይጠው ከሚኖሩ ማህበረሰብ የመጣች ሴት ናት። ማን ይጠብቃል ከእንዲህ አይነት ሴት እንዲህ ያለ በስለትና ንግግር? ጌታ እውነተኛ ታማኝ ንስሐ አባት ሆኖ እንደ ካህሊነቱ ሲያናዝዛት፣ እሷም ደግሞ የቃሏታ ንግግርና ለውጥ አንድ የንስሐ ልጅ እንዴት ብሎ መለወጥ እንደሚችል የሚያሳይ በጣም በአንድ ምዕራፍ የተገለጠ ያን የንስሐ ልጅ ህይወት ይመስላል። ታሪኩ እንደዚህ ነው። ወንጌላዊ ቅዱስ ዮሐንስ በጣም በሚደንቅ መልኩ የንስሐው ምስክር ሆኖ ነው የመጣው። እዚህ ላይ ዮሐንስ ወንጌል ምዕራፍ 4 ከቁጥር 3 ጀምሮ እንዲህ ይላል። ክርስቶስም ማለቱ ነው ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትገኝ ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ወንጌላዊ ቅዱስ ዮሐንስ አንድ ጸሐፊ በተለይ የተዋጣለት ደራሲ ሊጽፍ ሲችል 4 ገጽታዎችን ሁሌ ይጽፋል። አንድ ታይም ነው ወይም ጊዜን መግለጥ አለበት። ሰዓቱ ስንት ሰዓት ነበረ? ሁለተኛ የአየር ንብረትን ነው። ሶስተኛ ያ ስፔሱ ስፍራው ላይ ምን ነበረ? የተገናኙበት ቦታ ምን አይነት ቦታ ነው? ዮሐንስ እነዚህን ቃላት አልዘነጋም። የመጀመሪያው ይሁዳን ትቶ ወደ ገሊላ ሊሄድ ግድ ሆነበት ይላል። የቁስጥንጥንያው ቅዱስ ዮሐንስ አፈወርቅ ሲናበር በፈቃዱ ቃል ሰው ሆነ ተብሎ ከተነገረለት ዘንድ በፈቃዱ ሰው ሆኖ አዳምን ያዳነ አምላክ
ለምንድነው አንዲት ከተማ አልፎ ለመሄድ ግድ ሆነበት ያለው? ግድ የሆነበት ምን አይነት ግድ አይደለም፣ ፍጡራዊ ሩቅ ምሳዊ ግድ አይደለም፣ የፈቃድ ግድ ነው። ምንድነው ያስገደደው? ፍቅርን ያስገደደው ነው ዮሐንስ አፈወርቅ የሚለው። አንዲትን ሴት ለማስተማር ፍቅር አስገድዶታል። ለምን? ቀድሞም አዳምን ለማዳን ፍቅር ነው ያስገድደው። አሁን ለምንድነው ገሊላን ለማለፍ ግድ የሆነበት? ወደ ገሊላ ለመሄድ ሰማርያን ረግጦ ለማለፍ እኛስ የሚያስገድደን አለ። ብንራብ በግዳችን ነው፣ ብንጠማ በግዳችን ነው። ክርስቶስ ግን በፈቃዱ ተራበ፣ በፈቃዱ ተጠማ፣ በፈቃዱ ወረደ ወጣ ተባለለት። ታዲያ ለምን ወደ ገሊላ ግድ ሆነ? ፍቅር አስገድደው። ለክርስቶስ የአንድ ሰው መመለስ ዋጋ አለው። አንተ መተህ አበንስሐ ጋር ንስሐ ስትገባ ዋጋ ይሰጣል። ስለተመለስክ ብቻም አይደለም ዋጋ የሚሰጥ፣ ገና ኃጢአትን ስትሰራት ለሱ ዋጋ አለ። ከኃጢአቱ ጋር ነው ጸቡ፣ ካንተ ጋር አይደለም። ግድ ሆነበትና በጣም የሚገርማችሁ አንድ ሰው ከይሁዳ ተነስቶ ወደ ገሊላ ለማለፍ 3 አይነት መንገድ አለው። በደንብ ስሙኝ። ስንት አይነት? አንደኛው ቀጥታ ከይሁዳ ተነስተው ወደ ገሊላ ለመሄድ በዛ ዘመን እንኳን ባለው አቆጣጠር በምዕራፍ ነው። በዛሬው በእኛው እንኳን ወደ 4 ሰዓት ምናምን አካባቢ ይፈጃል። ትንሽ ሐሩር ፀሐይ ነው። አቋርጣችሁ የምትሄዱት በረሃ ነው። አይሁዳውያን ግን ይሄን መንገድ አይጠቀሙትም። በመጽሐፍ ቅዱስ ውስጥ ደፍሮ የሄደው በዚህ መንገድ ክርስቶስ ብቻ ነው። ለምንድነው? ምንድነው የተፈጠረው ከተባለ በኋላ የምናመጣው ታሪክ አለ። በአይሁድና በሰማርያ መካከል በጣም ጸብ አለ። ታሪካዊ መነሻው ከኢዮርብዓም ጀምሮ ነው። ስለዚህ አይሁዳውያን የሰማርያን ህዝቦች በጣም ይቃወሟቸዋል፣ ይጸየፏቸዋል። አሁን ሰማርያ ምንላት በተለይ በዚህ 10 ነገድ ማለት ነው። ይሁዳ ወይም እስራኤል ተብላ የምትጠራው ሁለቱ ነገር ነው፣ ነገደ እስራኤልና ነገደ ቢንያም። አሁን ያለችዋ ግዛት ማለት ሰማርያ አሁን ዌስት ባንክ ያለበት ወይም ደግሞ ይሄ ናብሊስ ተብሎ የሚጠራው ቦታ ማለት ነው። በተለይ አሁን ሐማሴን አካባቢ ያለው ስፍራ ይሄ የሰማርያን ቦታ ግዛት የያዘ ነው። ስለዚህ ወደዛ ስፍራ ነው ክርስቶስ ያቋረጠው። ከተማይቱ በጣም ቅርብ ናት። ሩቅ ያደረገው መጠላላታቸው ነው። ምን ይሏቸዋል? በጋብቻ አይተባበሩ፣ በመብል አብሮ አይበሉ፣ በገበያም አይተባበሩ። ታዲያ ክርስቶስ ይሄንን የጸብ ግድግዳ ሊያፈርስ አቋርጦ ሄደ፣ ጸቡን ሊያበርድ። ሁልጊዜ አንድ ኦርቶዶክሳዊ ሰው ክርስቲያን በጸብ መካከል የሚገኝ ሰው ሁልጊዜ በጸብ መካከል መፍትሄ ሰጪ ሆኖ መገኘት ያለበት። ክርስቲያን የገባበት ቦታ ሁሉ መድኃኒት ነው መሆን ያለበት። ታዲያ ክርስቶስ በዚያ አካባቢ ሊያልፍ ሄደ። ወንጌላዊ ቅዱስ ዮሐንስ ሲጽፍልን 3 ነገሮችን ጠቅሷል ብያቸዋለሁ። የመጀመሪያውና አንደኛው የሚገርማችሁ ጊዜውም 6 ሰዓት ነበር ይላል። እስቲ አንድ ላይ እንበል፣ ጊዜውም በሉ 6 ሰዓት ነበረ። አሁን እንድትረዱት፣ አሁን በጣም ሞቃችሁ፣ ሙቀት ተሰምቷችኋል? ንገሩኝ፣ ችግር የለውም። በሐቅ ሞቋችኋል አይደለ? አያችሁ፣ ክርስቶስ የሄደባት ቦታ ማለት ምናልባትም እኛ አሁን ከምን ሞቃት በላይ እጅግም ሐሩር ነበረ ይላል ቅዱስ ባስልዮስ። እንደው አናት የሚበሳ ፀሐይ ነው የሚለው። በጣም ከባድ ነው። ሐሞት ያፈሳል። በጣም ከባድ ፀሐይ ነው። ምናልባትም አሁን ትምህርቱ የምትረዱኝ ይመስለኛል። ምናልባት አሁን ዝናብ ዘንቦ ቢሆን ቅዝቃዜ ቢሆን ስለ በረዷም ስለ ሙቀት አካባቢ የተከሰተን ታሪክ ብተርክ እርግጠኛ ነኝ ብዙ ፊል ላታደርጉ ትችላላችሁ። አሁን ግን ትንሽ ፀሐዩ መምጣቱ አሁን ወደ ሰማርያ ሄዳችሁ እንድታስቡ ጥሩ እድል ሰጥቶኛል እና በደንብ እንድትከታተሉኝ ለማለት ነው። ታዲያ ጌታችን እዚህ ስፍራ መጣ። ለምንድን ነው 6 ሰዓት የመጣው? ቅዱስ ባስልዮስ ዘቂሳርያ የካፋሪዎሻው ሊቀ ጳጳስ ክርስቶስ ተራራ ወጣ ሲባል ስትሰማ፣ ክርስቶስ ቁልቁለት ወረደ ሲባል ስትሰማ፣ ክርስቶስ ታንኳ ላይ ተቀምጦ አስተማረ ሲባል ስትሰማ ዝም ብሎ የአንድ ሩቅ ብእሲ ታሪክ አድርገህ እንዳታየው ይላል። ገጠመኝ አይደለም። የሆነች ቦታ ላይ ክርስቶስ ሲሄድ የራሱ ነገረ ድህነታዊ ጥልቅ የሆነ ግንኙነት አለ። 6 ሰዓት የሄደበት ሁኔታ ከሰው ልጅ የመዳን ታሪክ ጋር ጥልቅ ግንኙነት ስላለው ነው። ወደ ኋላ እንሂድና አዳምና ሔዋን ዕፀ በለስ በልተው የበሉባት ሰዓት ማለት 6 ሰዓት ናት። የሰው ልጅ ከገነት የወጣው 6 ሰዓት ነው። ይደንቃል። ግን ዳግማዊ አዳም ኢየሱስ ክርስቶስ የሰው ልጅ ዳግም ወደ ገነት የመለሰባት ዳግም ድህነትን ያረጋገጠባት ደግሞ 6 ሰዓት ላይ ነው። በ6 ሰዓት የተሰቀለ ፍሬ ቆርጠን ስለበላን ክርስቶስ አማናዊ ዕፀ ሕይወት ሆኖ በመስቀል ተሰቅሎ ወደ ነበርንበት ክብር መለሰን። በአዳም ምክንያት ጸጋችን ተራቆተ፣ በኢየሱስ ክርስቶስ ምክንያት ግን አማናዊው ልብሳችን ተመለሰልን። እንደውም ቅዱስ አምብሮስ የሚላኑ ሊቀ ጳጳስ ይላል፣ ጌታዬ ሆይ አለ በመስቀል ላይ ሳለ አንተ እጆች ውስጥ ቢስማር ሲያጠልቁብህ አዳም በሲኦል ውስጥ በነፍሱ መካከል እጆች መካከል የገቡ የኃጢአት እሾች እየወጡለት ነበር ይላል። ያንተ እግሮች ሲቸነከሩ በሰው ልጅ ነፍሳት ዘንድ የነበሩ በሲኦል በነፍሳቸው እግር ዘንድ ተቸክሎና ገብቶ የነበረ የቁራኝነት ፍዳ መከራ እየተነቀለ ነበር ይላል። ታዲያ 6 ሰዓት ለምን መጣ? አስቀድሞ ዕፀ በለስ በልታችሁ ከወደቃችሁበት ዓለም ልመልሳችሁ መጣው ሲል ነው። በእውነት ስሙ የተመሰገነ ይሁን፣ ስሙ የተመሰገነ ይሁን።
ሁለተኛው የሚደንቃችሁ ምክንያት የሴቲቱ የምትመጣበት ሰዓት ስለነበር ነው። አያችሁ ክርስቶስ እገሌ ስንት ሰዓት ይመጣል ለማለት ሰዓት መጠየቅ አይጠበቅም። ማይመረዋትን የተሰወረውን የሚያውቅ 6 ሰዓት ነው። እቺ ሴት ለምንድን ነው 6 ሰዓት የምትመጣው? በእስራኤላውያን ባህል ብንሄድ አንዲት ሴት ውሃ የምትቀዳው ወይ ጠዋት ነው ወይ አረፈፈድ ሲያደርግ ወደ 10 ሰዓት አካባቢ ነው። ይሄ በገጠሩ ማህበረሰብ እንኳያችሁ እንደዛ ነው አይደል? በጣም ጠራራ ፀሐይ መሀል የሆነው ኩሌታ ሰዓት ላይ ፀሐይ ውሃ ይቀዳል። በጣም ከባድ ነው። ለምን ከተባለ እቺ ሴት ከሴቶቹ ጋር ከኩዮቿ ጋር መተያየት የማያስችል ከባድ ህይወት ስላላት ነው። ወንድሞቼ አንዴ አትሰበሩ እንጂ ከተሰበራችሁ በኋላ የእናንተን መገለል ሰው የሚያየው እንደ ክፋት ነው። ድክመታችሁን የምታውቁት እናንተ ብቻ ናችሁ። የሴቲቱ ችግር ሰው አያውቃትም። እሷ ከሰው የራቀችው ከሰው የማያስቀርብ ህይወት ስላላት ነው። በህይወታችሁ ሰው በደከመ ቁጥር አትፍረዱ ወንድሞች። ሰው በተሰበረ ቁጥር ለመናገርና ያን ሰው ለማቁሰል እንዳትሞክሩ። እቺ ሴት ሰዎች ሲገቡ ነው እሷ መቅዳት የምትጀምረው። እነሱ ሲጨርሱ ነው እሷ ስራዋ የምትጀምረው። አንዳንዴ በህይወታችን እንዲህ አይነት ገጠመኝ ሊመጣ ይችላል። እናንተ የምትጀምሩት ሰዎች ስኬታማ ሆነው ከጨረሱ በኋላ ሊሆን ይችላል። እናንተ ማጨድ የምትጀምሩት ሰዎች ባለጸጋ ሆነው ከብረው አምረው ልጅ ወልደው ሊሆን ይችላል። ዛሬ ትዳር ያረፈደበታል፣ ዛሬ ልጅ ያረፈደበታል፣ ዛሬ ሀብት ኑሮ ያረፈደበታል። በጣም የሆነ ያረፈደብን ይወጣል። እቺ ሴት ያረፈደ ሰው ታሪክ ናት። 5 ባሎች እኮ አግብታለች። 5ቱም ግን በየተራ ሞቱባት። እና አካባቢ ያሉ ሰዎች ምንድነው የሚሏት? ግማሹ ጸላይ አጋንንት ተጸናውቷት ነው ይላል። ግማሹ ደግሞ በጣም ይገርማቸው አይ በቃ የሷ ክፋት ነው ገላቸው ነው ይላል። አንዴ ተሰብረን አንውደቅ እንጂ የኛ ቤት ለዘመመው ገፍቶ የማይጠል ማንም የለም። ሐሳብ የማይሰጥ ማንም የለም። የምታውቁት ግን እኮ እናንተ ናችሁ። ምናልባት የደረሰባችሁን ቁስል የምትረዱት እናንተ ናችሁ። ብቻ ከሰው ነገር ፊታችሁ አይጥቋር፣ ብቻ ኪሳችሁ አይጠር፣ ብቻ ከሰው ከማህበረሰብ ትንሽ ገለል በሉ። የማይሰነዝርባችሁ ሐሳብ የለም። ዳዊት እንዲህ አለ፣ በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ ይሻላል አለ። ለምን ሲል እግዚአብሔር እጅ መውደቅ ምንም ቢቀጣኝ አባት ነውና አይጎዳኝም። ሰው ግን አያስተርፍም። ሰው ግን ከጣለ የንስሐ ብር እንኳን አይሰጥም። እግዚአብሔር እኮ ጥለ ወድቀ እንኳን በር መውጫ ግን ያደጋ ጊዜ መውጫ ይሰጣል። ብቸኛ የነፍስ ያደጋ መውጫ ያለው እግዚአብሔር ብቻ ነው። ዝም ብሎ አይዘጋጋብህም መንገዱን። ይቀጣህና ግን የሆነሽ መንገድ ጭላንጭል ብርሃን ያሳያል። ታዲያ እቺ ሴት ሁሌ ሰዎች ጨርሰው ሲወጡ ነው እሷ የምትወጣው። ከኩዮቿ ጋር የማያነጋግር ከኩዮቿ ጋር የማያሱል በጣም ከባድ ህይወት አላት። ታዲያ እነሱ ሲጨርሱ እሷ ትወጣለች። እና ያን ቀን አጋጣሚ ሆኖ ጌታ ቀድሟት ደረሰ። ቅዱስ ዮሐንስ አፈወርቅ ተወዳጆቹ ያለ እናንተ ንጹህ ልብ ይኑራችሁ እንጂ እግዚአብሔር ከናንተ ቀድሞ ይደርሳል አለ። ብትዘገይም የሚቀድም የለም እንዳልሆነ ባቆም እኛ ንጹሃን እንሁን። ከስራችሁ ገበታ እግዚአብሔርን ቀደም በሉት፣ ቀድሞ ይደርስላችኋል። ከትምህርት ገበታችሁ እግዚአብሔርን ቀደምልኝ በሉት፣ የምር ነው መላችሁ ቀድሞ ይደርስላችኋል። አሁን እሷ እኮ በጣም የሚገርማችሁ አንድ ሰው ጎረቤት እንኳን ዞር ብሎ ማያት የለም። እንደውም ዮሐንስ አፈወርቅ እቺ ሴት ድሃ ስለነበረች ይላል ድርሳኑ ላይ ባሪያ ቀጥራ እንኳን ለማስቀዳት እንኳን አልቻለችም ይላል እንደ ሌሎቹ ጎረቤቶቿ። ታዲያ አንቀድ ጌታ 6 ሰዓት ላይ ቀድሞ አደረሰ እና እየመጣች ሳለ ዮሐንስ አፈወርቅ ስሜቷን እንዲህ ብሎ ይገልጸዋል። በረሃ ነው። በአንድ እጇ ፀሐይዋን ለመከላከል ይዛለች በግንባሯ፣ በአንድ እጇ ደግሞ እንስሯን ይዛለች። አድካሚ ነው በሴት ጉልበት። ሁል ጊዜ ሳታቋርጥ ከሰዓት እየሄደች ትቀዳ ነበር። ታዲያ አንቀድ ስትሄድ ከርቀት ክርስቶስን እያየች ነው የመጣች እና ዮሐንስ አፈወርቅ ምን ይላታል? አንቺ ሴት ምን ብለሽ ይሆን? አስቀድሞ 5 ባሎችሽን የውሃ ጉድጓድ አጠገብ አግኝተሽ ነበር። አሁን ደግሞ ተረኛው የሚሞተው ባሌ ይሆን ብለሽ አስበሽ ይሆን ይላል። እንስራዋን አስቀምጣ ቁጭ አረገች። ክርስቶስ በጣም አንድ ቀላል ጥያቄ ጠየቀ። በጣም ቀላል ጥያቄ። በዓለም ላይ አንድ ሰው ቢጠየቅ ሊሰጥ የሚችለውን ቀላል ምጽዋት ጠየቀ። ውሃ ጠጭኝ አለት። እስቲ በሉት ውሃ ጠጭኝ በሉ። ብዙ ሰው ስለጠማው ድክም ብሎት ነው ውሃ ጠጭኝ የሚለው። እስቲ በሉ ውሃ ጠጭኝ በሉ። እስቲ አሁን እንደገሙት እንደው ውሃ እስኪያምራችሁ ድረስ ነው ማስበላችሁ። ውሃ ጠጭኝ በሉ። ይሄን ጥያቄ ነው ጌታ የጠየቃት። ምናልባት በዛ አካባቢ እንዲህ አይነት ጥያቄ ከሰማሽ በጣም ቆይታለች። ምክንያቱም ሰው አግኝታ አታውቅማ። ማንም በዛ ገበያተኛ እንኳን ወደዛ አካባቢ አይገኝም። ውሃ ጠጭኝ አላት። በዛ ሰዓት ሐዋርያቱ ምግብ ሊገዙ ከተማ ገብተው ነበር። እቺ ሴት ያልጠበቀችው ጥያቄ ሆነባት። እንዲህ ብላ ትመልሳለች። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቷ ሴት አንተ የይሁዳ ሰው ስትሆን
ሳምራዊ ሴት ከመሆን ከኔ ውሃ መጠጣት እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና አላት። በሁለቱ መካከል ጸባለና ያልጠበቀችው ጥያቄ ሆነ። ምናልባት የዜጋዋ ሰው ቢጠይቃት አትደንቅም ነበር። አይሁዳውያን ሳምራውያንን ይጸየፏቸዋል። እንዴ አንተ እንዴት እኔን ትለምናለህ ነው። ዘረኝነት ይዟት ጎጠኝነት ይዟት አልነበረም። እንደውም ዮሐንስ አፈወርቅ ይቃወማል። ይቺ ሴት ለወገኗ ተቆርቆር አይደለም ነው የሚለው። ግን በጣም ደነቃት። እናንተ እኮ እኛን ትጸየፋላችሁ ነው። አይሁዳዊ መሆኑን ያወቀችው በሁለት ምክንያት ነው። አንድ አለባበሱ የክርስቶስ፣ ሁለተኛ ደግሞ ላህዩ ቋንቋው ነው። እንዴት ውሃ ትለምነኛለህ አለችው። ይኸውላችሁ አይሁዳውያን ከእስራኤል ተነስተው ከገሊላ ተነስተው ከይሁዳ ወደ ገሊላ ለማረፍ ግዴታ ሰማርያ መርገጥ አለባቸው። ሰማርያ ላለመርገጥ ክፋታቸው በዮርዳኖስ ማል ምዕራብ በኩል ዞረው የ3 ቀን መንገድ ዮርዳኖስን ተሻግረው በጀርባ በር ነው የሚገቡት። 4 ሰዓት የሚፈጀው መንገድ እነሱ ግን ለክፋትና ጎጠኝነቱ ስለያዛቸው በጥላቻ መንፈስ ዞሮ ነበር የሚገቡት። ዮሐንስ አፈወርቅ ይላል ቅናትና ምቀኝነት ይላል ጊዜያዊ አውሬነት ነው የሚለው። ጊዜያዊ አውሬነት፣ ትዕቢት ጊዜያዊ አውሬነት ነው። ሌላውን መናቅ ጊዜያዊ አውሬነት ነው። አባ መቃሪዎስ የተባለው ሁለተኛው መቃሪዎስ ሊቀ ጳጳስ የነበረው ምን ይላል? ሰይጣን በምን ወደቀ ብላችሁ ጠይቁ እስቲ ይላል። ዝሙት ሰርቶ ነው እንዳትሉኝ መጀመሪያስ መቼ ያገባና፣ ሰርቆ ነውም እንዳትሉኝ ሀብት ንብረት መቼ አጠረውና፣ ትዕቢት ግን ጣለችው ይላል። ምን ጣለችው? ትዕቢት ግን ጣለችው ይላል። ታዲያ እቺ ሴት በጣም ተደነቀች። እንዴ አንተ ይሁዳ ሶስቶ እንዴት ትለምነኛለህ አለችው። የሚደንቅ እኮ ነው። አንዳንድ ሰዎች እኮ ሰው ቀርቦ እኮ የራባቸው እኮ ሰዎች አሉ። እቺ ሴት የራባት ሰው ነበረ። ውሃ ስጪ ብሎ የሚያጣጣ ሰው ነበር ያጣችው። የእሱ አካባቢ ያሉ ወጣቶችና ሴቶች እኮ አብሯቸው ምግብ የሚያባላ ውሃ የሚያጣጣ የውሃ አጣጭ አላቸው። እሷ ግን ሞተውባት አልቀውባታል። አንዳንድ ሰዎች ሰው በማጣት ምክንያት ተስፋ ቆርጦ ራሳቸውን ያጠፉ በጣም ብዙ አሉ። ሰው ስላልቀረባቸው፣ ሰው ስላልጠየቃቸው፣ ሰው ደጃቸው ድረስ ውሃ ጠጣኝ ብሎ የሚያዋራቸው የናፈቁ፣ ጸበል የናፈቃቸው፣ ስጋ ወደሙ የናፈቃቸው በጣም በየከተማው ወድቀው የቀሩ አሉ። ከየቤተሰቦቻችን ጀምሮ ነፍሳቸው ክርስቶስን በማጣት ብቻ፣ ነፍሳቸው ጸበሉን እምነቱን በማጣት ብቻ። እቺ ሴት ሰው የተራበ ሰው ምሳሌ ናት። ለካ ሰው ነበር የፈለገችው። ለካ የሚያናግራት ሰው ነው። ታዲያ ቤተ ክርስቲያን ለምን ይመስላችኋል ንስሐ አባት ያስቀመጠችው? በዚህ አጋጣሚ ትልቁ የጭንቀት የአንዛይት መድኃኒቱ እንደሆነ ታውቃላችሁ? ያንዛይት ንስሐ መግባት ነው። ይኸውላችሁ ንስሐ ኃጢአትን ማቃያ ብቻ አይደለም፣ ስታወሩት ይቀላችኋል። አንዱ እኮ ሳይንሱ የሚለው ጭንቀት ያለበት ሰው ብዙ ጊዜ ብቻውን አይሁን አይደል የሚባለው፣ ከሰው መካከል ይቀላቀል፣ ችግሩን ለሌላው ያውራ ነው። ይሄው ቤተ ክርስቲያን አባቶች ቅዱሳን ካህናትን አስቀመጠች እኮ። ለካ መተህ ስትናዘዝ ስነ ልቦናህም ነው አብሮ የሚፈወሰው። ዝም ብሎ ንስሐ ብቻ ኃጢአት ብቻ አይደለም የሚወጣው። ለካ ሳታውቀው አይምሮህ እየታከመ ነው። ለካ ያ ጭንቀት ያልከው ጉዳይ ያልተጠየቀ የንስሐ ጥያቄ አለ። ያን ጥያቄ ለመመለስ እኮ ያልጠጣው መጠጥ የለም፣ ያልደረስክበት የኃጢአት ጫፍ የለም፣ ያላወራኸው ባለጸጋ የለም፣ ያላወራኸው ጓደኛ የለም። ስለ ስንቱ ጭንቀትን ዘርተሃል፣ ምንም ለውጥ የለም። እነዚህ ጓደኞች መስማት የሚችሉት በጆሮአቸው ነው። ይፍታህ የሚል ቃል ሊሰጧቸው አይችሉም። ምንም ሊያደርጉ ስልጣኑ የላቸው። በትክክል እግዚአብሔር የሚሰማው በካህናት ጆሮ ውስጥ ነው። አሁን የቀረን አንድ ነገር ነው፣ እሱም ንስሐ ነው። ዓለምን መፈወስ የሚችል በዚህ አጋጣሚ ንስሐ ነው። ታዲያቺ ሴት ምን አለች? አንተ ይሁዳ የይሁዳ ሰው እንዴት ትለምነኛለህ አለችው። ጌታችን ኢየሱስ ክርስቶስ ምን ቢላት ጥሩ ነው? የእግዚአብሔር ስጦታና ውሃም የለምንሽ ማን እንደሆነ ብታውቂ ኖሮ አንቺ እርሱን ትለምኙ ነበር፣ እርሱም የሕይወቱን ውሃ በሰጠሽ ነበር አላት። አሁን ንግግሩ ትንሽ ጌታ ከፍ አረገው። አሁን ንግግሩ በዚህ ሰዓት ነው የጀመረው። በደንብ ተከተሉ። የእግዚአብሔር ስጦታና በሉ እስቲ ሁላችሁም፣ ውሃም ይለምንሽ ማን እንደሆነ ብታውቂ ኖሮ አንቺ እርሱን ትለምኙ ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበረ። አሁን ንግግሩ ምን ሆነ? የለመነው አካል የለመነሽ አጥቶ ነጥቶ ቸግሮት እንዳይመስልሽ፣ ጎሎበት እንዳይመስልሽ፣ ሰንፎ እንዳይመስልሽ፣ ብርታታቶ እንዳይመስልሽ። የውሃ ፈጣሪ ነው፣ የውሃ አስገኝ ነው። ውሃን በናጌብ አፈርን በዱዳሌም እሳትን በኮሬብ ያጠራቀመ ማሂደራቸውን የዘጋ አምላክ ነው። ስለዚህ ውሃም ይለምንሽን ብትለምኙ እኮ የሕይወቷ ይሰጥሻል አላት። አሁን ይህን ጊዜ ደነገጠች። መጽሐፈ ትርጓሜያችን ምን ይላል? ሴቶች ድንጉጦች ናቸውና ይላል መጽሐፍ። ፈርታ ጌታዬ ሆይ አለችው። ሴቶች ምንድን ናቸውና? ወንዶቹ በጣም ጮሁ። ድንጉጦች አሉ፣ ሁሉም ወንዶች። ድንጉጥ ማለት ምን ማለት እንደሆነ ታውቃላችሁ?
ፈሪሃ እግዚአብሔር ማለት ነው። ይሄ ዝም ብሎ ድንጋጤ ማለት ሳይሆን እግዚአብሔራዊነት ያለበት ድንጋጤ፣ ሰው አክባሪነት፣ ፍርሃት ማለት ነው። እዚህ ዕዝራ ሱቱኤል ምዕራፍ 4 ላይ ስታነቡ በዕዝራ ሱቱኤል ንጉሱ ዳሪዮስ በነበረበት ሰዓት መኳንንት የነበረው አንዱ ዘሩባቤል ነው። ደከማችሁ ወይስ እየሰማችሁ? ዘሩባቤል ነበር እና ድል አድርገው ሲመለሱ ምን አለ ዘሩባቤል? ለምን ተከራክረን ድል ያደረገ ሰው ለምን ንጉሱ አይሸልምህም ተባለ። እሺ ጥያቄው ምንድነው አለ ዘሩባቤል። ምን አለ? ከዓለም ላይ በጣም ኃያሉ ነገር ምንድነው አለ። ምንድነው አለ? ከዓለም ላይ ኃያሉ ነገር ምንድነው አለ። ከዛ አንዱ ጀመረ። አይ ንጉስ አለ። ለምን? ንጉስ ደብዳቤው ጨመረ ብሎ አይቀንሱም፣ አነሰ ብሎ አይጨምሩበትም፣ ሰማይ አይታረስ፣ ንጉስ አይከሰስ ነው አለ። ሁለተኛው አንተ ሲባል ምን አለ? መጠጥ አለ። ምን አለ? መጠጥ አለ። ለምን መጠጥ አልክ? ሊቁንም ጠቢቡንም እርቃኑን የሚያስቀር በንብርክክ የሚያስኬድ ንጉሱንም ልብሱን አውልቆ ከባሪያው ዘንድ የሚያውሉ እኮ ምንድነው አለ? መጠጥ ነው አለ። እውነት ነው። ሲራክ ምን ይላል መሰላችሁ? ምዕራፍ 18 ላይ ሰካራም አይበለጽግም ይላል። በጣም ይገርመኝ። ምን አይበለጽግም? ምን አይበለጽግም? ምን አይልም? አይበለጽግም። የሚደንቀኝ ደግሞ እንደነሱ ደግሞ ብር የሚያገኝ የለም ለመጠጥ ሰዓት። እንደኩም ይገርመኝ ነው። ሰይጣን አቀባይ እኮ እንደሱ የለም። ከባድ አቀባይ እሱ ነው። እና መጠጥ ከባድ ነው፣ ሰውን ሁሉ የሚያሸንፍ። ዘሩባቤል አንተ ምንድነው አሉት። እኔ ሴት ትበልጣለች አለ። ማን ትበልጣለች? ለምን አለ? ንጉሱን ብትወልድ እሷ ናት። ወይን ተካይ ገበሬውንም የምትወልድ ማናት አለ። ሊቃውንተ ቤተክርስቲያን እንዲህ በሚስጢር ያመጡታል በጉባኤ ቤት። ለምሳሌ ምን ይላሉ? ትመልሱልኛላችሁ ቶሎ ቶሎ። እሳትን ምን ያሸንፈዋል? ውሃን ምን ያሸንፈዋል? ነፋስ ያማተዋል አይደል? ነፋስን ምን ያሸንፈዋል? መሬት አይደል? ሄዶ ከመሬትና ከተራራ ነፋስ ማለፍ ይችላል? አይችልም። መሬትን ምን ያሸንፈዋል? ሰው ያርሰዋል፣ ይቆፍረዋል፣ ሰፈለግን ወደታች ዋሻ እናደርገዋለን። ሰውን ምን ያሸንፈዋል? ረሳችኋት እንዴ እናንተ ደግሞ ከመቼ? መጠጥ አይደል? መጠጥን ምን ያሸንፈዋል? እዚህ በሞላ ጨዋ ነው፣ ጸበል ጠጪ ነው ያለው። ተመስገን፣ በእውነቱ ተመስገን ነው፣ እግዚአብሔር ይመስገን። እሺ መጠጥ አይደል? መጠጥን ምን ያሸንፈዋል? ስካር። የጠጣው ሁሉ አይሰክርማ። በእርግጥ ሁለት አይነት አሰካሪ እንዳለ በዓለም ይታወቃል። አንዳንዱ ለምዶት ራሱ ማይሰክራል፣ ለምዶት ማለት ነው። ስለዚህ መጠጥን ስካር ያሸንፈዋል። ስካርን ምን ያሸንፈዋል? እንቅልፍ አይደል? የሰከረን ሰው በልተኛ አይደል ቢሉት፣ እንቅልፍን ምን ያሸንፈዋል? ሊቃውንተ ቤተክርስቲያን ሶሎሞንን ጠይቁ ይችላል። ለምን ሲሉ ሶሎሞን እንዲህ አለ መክብብ ላይ ከሞት የከፋች አንድ ነገር አገኘው፣ እሷም ጠማማ ሴት ናት ይላል። ምን አለ? ከምን የከፋች ከምን ማን አለ? ይሄ ማለት ክፉ ሴት እንጂ ሁሉንም ሴት ማለቱ አይደለም። ደግሞ ደስ እንዲላችሁ አንድ ልጨምርላችሁ። ደግሞ ምናልባት ስለ ሴት ሲናገር ሶሎሞን እንዲህ አለ ደግሞ የሴት ራስ ማን ነው አለ። የሴት ራስ ማን ነው? መልሱልኛል። የሴት ራስ ማን ነው? ወንድ ወይም ባል ነው አይደል? ደግሞ መልሶ ሴቷን ሲያጸድቃት ደግሞ ምን ይላል? ሴት ለባሏ ዘውድ ናት አለ። ሚስት ለባሏ ዘውድ የሚቀመጠው ከምን በላይ ነው? ከራስ በላይ ነው። ይሄን ሰባ ሲባል ደግሞ አይ እኛ ደግሞ ገዢን እንዳትሉ ደግሞ ራስ ካልፈቀደ ደግሞ ምን አይቀመጥም? ዘውድ አይቀመጥም። ይሄን እንድታስቡት ነው ተመጋጋቢነቱን። ወደ ነገሬ ልመለስና ዘሩባቤል አለ ሴት ትበልጣለች አለ። ለብርታቱም ለጥፋቱም አለ። ጌታ ምን አላት? እቺ ብልህነቷን ተመልከቱ። ሴቶች ድንቁጦች ናቸውና ማን እንደሆንኩ ብታውቂ ኖሮ አንቺ እኔን ትለምኚኝ ነበር አላት። በኋላ ጌታዬ ሆይ አለችው። እስቲ በሉት ጌታዬ ሆይ በሉት። አየ ፍርሃቷ እድገቷ መጀመሪያ አይሁዳዊ ብላ እንዳራራቀችው ጌታዬ ብላ አቀረበችው። እንደውም ቅዱስ ባስልዮስ ዘቂሳርያ የገዛ ወገኖቹ ያላመኑለትን ዜግነቱን አይሁዳዊ ብላ መሰከረች ነው የሚለው። እስራኤላውያን እኮ ክርስቶስን እኮ አይሁዳዊ ብለው እኮ ዜግነቱን አልተቀበሉም። አንተ ሳምራዊ ነህ ሎቱ ስብሐት፣ አንተ ጋኔን አለብህ ብለውታል። ጌታዬ ብላ አቀረበችው። በእጅ እንትን መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ ከወዴት ታጠጣኛለህ አለች። አሁንም እንቀጥል። መቅጃ የለህም በሉስ፣ ጉድጓዱም ጥልቅ ነው፣ እንግዲህ ከወዴት ቀርጠህ ታጠጣኛለህ? አሁን ጥያቄዋን ተመልከቱ። እሺ እኔ ማጠጣቴ ልተውና አጠጣሻለሁ ውሃ እያልከኝ አይደለ? ታዲያ ከየት ልታጠጣኝ ነው? እጅ ላይ ሳይ እንደው የስደተኛ ሆኖ የሚመጡ ነጋዴያን በእጃቸው መንቀል ጠለ መንሻ ይዛሉ። መቅጃ አነስተኛለች፣ በእጅ ምንም የለም። ደግሞ ሳይ የ30 ዓመት ጎልማሳ ትመስለኛለህ። በእጅ ፍኝ ቀርተህ ታጠጣኛለህ እንዳልህ ደግሞ ጉድጓዱ ጥልቅ ነው፣ ከወዴት ልታጠጣኝ ነው አለችው። ዮሐንስ አፈወርቅ አንቺ ሴት ሆይ ክርስቶስ ቅንነትሽን አይቶ እንጂ
ንግግርሽ በጌትነቱ ላይ ያነጣጠረ ንግግር ነው ይላል። ይህን ስትይ ዳዊት እንዳይሰማሽ ይላል መዝሙር 48 ላይ ከመንፈስ ወዴት እሄዳለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦል ወደ ምድር ጥልቅ ወደ ሲኦል ቦርድ አንተ በዚያ አለ ያለውን አምላክ ጉድጓዱ ጥልቅ ነው አለ። ወንድም እህቶቼ የህይወታችሁ ችግር የገባችሁበት የተለያየ ፈተና ጥልቅነቱ ለእናንተ እንጂ ለመድኃኒዓለም አይደለም። ከመድኃኒዓለም የሚበልጥ ችግር የለም። ከቸሩ አምላክ የሚበልጥ ችግር የለም። እሱ የጉድጓዱ ሁሉ መሰረት ነው ስላላ ቤተ ክርስቲያን እንደገባችበት ፈተና፣ ሀገር እንደገባችበት ፈተና አንዳንድ ሰው ማንወጣ ይመስለዋል። እረ ጉድጓዱ ጥልቅ ነው ብሎ የሚጮህ አለ። እንዳይመስላችሁ ለእግዚአብሔር ስለ ጉድጓድ ጥልቅነት አይነገረውም። ህዝብን በባህር መካከል ያሻገረ አምላክ ነው፣ ያቀበታል። ታዲያ እኔና እናንተ ከኃጢአት ባህር ማሻገር ያቅተዋል? ካህናት ማለት እኮ እንደ ሙሴ ከኃጢአት ባህር የሚያሻግሯችሁ ሙሴያን ናቸው እኮ። ከአንበሳ ጉድጓድ ብትጠሩ፣ ከኃጢአት ጉድጓድ ብትጣሉ እንደ ነብዩ ዳንኤል አትርፈው ወደ መንፈሳዊ መንጋ የሚቀላቅሏችሁ ናቸው። ታዲያ እቺ ሴት ምናለች? በጣም በእጅ መቅጃ የለም። ዛሬ እኮ በየመስሪያ ቤቱ በእጅ ብር የለም ተብሎ እኮ የተባረረ ስንት አለ። አንተ ደሃ ነህ፣ አንተ ጉቦ አልሰጠህም፣ አንተ እኛን አልመሰልክም ተብሎ እኮ የተባረረ ብዙ አለ ለሐቅም ቆመው። እቺ ሴት ሁሉን የያዘውን አምላክ በእጅ መቅጃ የለም ማለችው። ቅዱስ ዮሐንስ አፈወርቅ እውነትሽን ነው ይላታል። አዎ ክርስቶስ በእጁ መቅጃ የለም፣ ፍጥረት ግን በእጁ ነው። ፍጥረትን ይዞ በእጁ መቅጃ ምን ያደርግለታል ይላል። ጌታ ግን መለሰ። ቀጠለችና ምን አለች መሰላችሁ? ግን አለችው አንተ ይሄን ውሃ ከሰጠኝ ከያዕቆብ ትበልጣለህ እንዲህ አለችው። አሁን ከማን ጋር አወዳደረችው? ከያዕቆብ ጋር ታወዳድረው ጀመረ። ምን ያለሽ ብልህ ሴት ናት። ዮሐንስ አፈወርቅ አሁን የሚተቸው ምኑ መሰላችሁ? ስተቷ ይላል መሲሁን አለማወቋ እንጂ አባቴ ያዕቆብ ማለቷ ትክክል ነው። እስቲ ባሉ ከአባታችን ከያዕቆብ በሉ አንተ ትበልጣለህን? አሁን ስተቱ መሲሁን አለማወቋ ነው። አባቴ ያዕቆብ ማለቷ ትክክል ናት ነው የሚለው። ለምን? ውሃ ስላስቀረላት 2000 ዓመት የቆየ ውሃ ነው። ተራ ውሃን አስቀርቶላት አባቴ ያዕቆብ ካለችው ከኢቲሳ እስከ ደብረ ሊባኖስ፣ ከደብረ ሊባኖስ እስከ አገር ጫፍ ጫፍ ድረስ ዞሮ በኪደተ እግራቸው ያስተማሩ፣ ጸበል አፍልቀው ዋሻ ፈልፍለው በመስቀላቸው ምድሪቷን የባረኩ አቡነ ተክለ ሃይማኖትማ እንዴት አባት አይባሉ? እንዴት አባት አይባሉ? ያዕቆብ ተራ ውሃን የሰጣቸው ግን አባት ያለችው እና አቡነ ዘርአ ብሩክ ለምን አባት አይባሉ? ተራ ምድራዊ ውሃ ስላስቀረላት በመሲሁ በክርስቶስ ፊት አባቴ ያዕቆብ ብላ ካኮራችበት በአቡነ የማታና በቅዱሳን አበው በእነዚያ መነኮሳት በእነ አባ መቃርስ በእነ አባ እንጦ ስለምን አንኮራ? በእነ አባ ጳጉሚ ስለምን አንኮራ? አባቴ ያለችው ክርስቶስም አልነቀፋትም። ለምን አባቴ ትይዋለሽ አላለም። አንተ ከያዕቆብ ትበልጣለህ ብላ ወር ጌታ ምን እንዳላት ታውቃላችሁ? እኔ የምሰጠው ውሃ ዳግም አያስጠማም ማለት። እስቲ ተቀበሉኝ፣ እኔ የምሰጠው ውሃ በሉ ዳግም አያስጠማም። ይሄ ድንቅ ንግግር ነው። ስጋ ወደሙ ዳግም አያስጠማም። እመኑ። ካህን አባታችሁ ጋር ንስሐ ግቡ፣ ንስሐው ዳግም አያስጠማም። ጧት ሄዳችሁ የምትጠጡት በጻድቃን ስም የተሰየመ ያ ቅዱስ ጸበል አያስጠማም ዳግም። ጧት የበሉት ምሳ ለራት ለምሳ ያሻዋል። የክርስቶስ ስጋና ደም ግን አንዴ ከበሉት ሕያው የሚያደርግ ነው። እኔ የምሰጠው ውሃ ዳግም አያስጠማም ማለት የማያስጠማ ውሃ ክርስቶስ አያሳጣም። ትልቋ የህይወት የማያሳጣ ውሃ ያለው እዚህ ቤት ውስጥ ነው። በጣም የሚገርማችሁ ከዚህ ቤተ ክርስቲያን ውጪ በነገራችን ላይ ሌላ ህይወት የለም። አባ መቃርስ መነኮሳትን ምን ይላል ሲጽፍላቸው ሲመክራቸው ከባህር የወጣ መነኩሴ ህይወት እንደሌለ ከባህር የወጣ አሳ ህይወት እንደሌለው መነኩሴም ከባቱ ከወጣ ህይወት የለውም የሚል። የኛ የክርስቲያኖች ባህራችን እቺ ቤተ ክርስቲያን ናት። የምታዋጣ እቺ ቤተ ክርስቲያን ናት። ዓለም እየተገለባበጠች ስትገዳ ማትገዳ ታማኝ ቤተ ክርስቲያን እቺ ቤተ ክርስቲያን ናት። እኔ የምሰጠው ዳግም አሁን በደንብ ስሙኝ። ክርስቶስ ጉዳዩ አሁን እሷ ውሃ መስጠቷን ተወችና አሁን ማን መለመን ሊጀመር ነው? ክርስቶስ አይደለ? አሁን ምን እንዳለች ታውቃላችሁ? ደግሜ ወደዚህ እንዳልመጣ ደግሜም እንዳልጠማ እባክህ ይሄን ውሃ ስጠኝ አለችው። መጀመሪያ ውሃ ስጪኝ ብሎ የለመነ ማን ነው? ማን ነበረ? አሁን መልሳ ደግሞ ማን ለመነች? ዮሐንስ አፈወርቅ ሊሰጥ የሚለምን አምላክ አለው። የለመናት ቸግሮት አይደለም ሊሰጣት ነው። እና ምን ይላል? አስራት በኩራት ክርስቶስ የሚጠይቃችሁ ቸግሮት አይደለም፣ እሱ የባህሪ አምላክ ነው። እሱ ሁሉን የሚፈርድ ጌታ ነው። አስራት በኩራት ስጠኝ የሚልህ ይላል መልሶ አብዝቶ ሊሰጥ ነው። ክርስቶስ ምን ያደርግለታል? እንግዲህ ምን ያደርግልህ? ውርስ የለው ምን የለው አይደል? ልክ አለቃ ገብረሃና በነበሩበት ዘመን
ወደ ወሎ አካባቢ ላይ በጣም ድርቅ መጣ። እየሰማችሁ በጣም ድርቅ መጣ እና የፍትሐ ነገሥት የመጽሐፍት ሊቅ ናቸው እሳቸው። እና በጣም ድርቅ ሲመጣ ቤተ ክርስቲያን ውስጥ የተከማቸው ወርቅ ነበር እና እህል ነበር። ታዲያ እዛ አካባቢ የነበሩት አሽገውታል። እዛ ሰው እየተራበ ነው። ሰብረው በጠዋት ገቡና ወጣቶችን አስገብቶ አስወጡና ለህዝቡ በተኑት። በኋላ መሪው አባት መጡና አስተዳዳሪው ለምንድን ነው እርሱ ይሄን አውጥተው የሚሰጡት? የአቡነ ገብረ መንፈስ ቅዱስ ንብረት እኮ ነው አሉ። ደብሩ የማን ነበር? ምን አሉ አለቃ ገብራን? አይ እንታ አቡዬ ልጅ የላቸው አይኩሉበት አይድሩበት አሉ። ምን የላቸው? አይኩሉበት አይድሩበት። አሁን ሰው ንብረት ቢያከማች ለሌላው ሊያወርስ ነው። እሳቸው ልጃቸው ምመኑ ነው። ምመኑ ካልበላው ለማን ሊሆን ነው ነገሩ። እና አይኩሉበት አይድሩበት አሉ። ክርስቶስም ምን ለማለት ነው ያነሳሁት? በጣም ቢደንቅ እኮ ነው። እባክህን ለለመናት ነው ሊሰጣት ነው። እና አስራት በኩራት የሚጠይቃችሁ እግዚአብሔር ምንም ሊያደርገው አይደለም። እውነት እንነጋገር ከተባለ እግዚአብሔር እንደው እኛ አስራት በኩራት ሰጠንም አልሰጠንም እግዚአብሔር ቤቱን በዚያም ብሎ ከፈለገ አዋፍ አልኮ የምድርን ተፈጥሮ ሰብስቦ ቅዳሴውን አያስታጉልም። እግዚአብሔር ሰው አለ። ግን ጥያቄው እኛ እንድንጸድቅ ነው። እኛ ቤተክርስቲያንን ደግፈን አቋቋምናት እንድንል አይደለም። እኛ አልኖርንም እንዴ? በጣም የሚገርማችሁ አቡነ ይምርሃነ ክርስቶስ እኮ በነበረ ሰዓት ታላቁ አባት ጻድቅ ንጉሥ ከመሆኑ በፊት ሲያገለግል ብቻውን ለአንድ ደብር ውስጥ ብቻ ከ20 ዓመት በላይ ቆሟል። ማንም በሌለበት ቦታ። በገድላት ታሪክ ስታነቡ አንድ ካህን ያስተዳድረዋል ለዘመናት ጻድቃን ይምርሃነ ክርስቶስ፣ ሌሎችም አሉ። በጣም እግዚአብሔር አንድ ሰው የሚበቃበት ዘመናት፣ አንድ ሰው ደግሞ እንስሳቶች ብቻ ሲጠብቁት ለብዙ ዓመት የነበሩ ገዳማት አሉ። እዚህ የምንጸድቀው እኛ ለራሳችን ብለን ንስሐ የምትገቡት ለራሳችሁ ብላችሁ ነው። ሊሰጥ የሚለው ለካ የለመናት ሊሰጣት ነው። እባክህ እንደው ይህን ቃል አንዴ ድገሙልኝ። ደግሜ እንዳልጠማ በሉ እስቲ። ደግሜም ወደዚህ እንዳልመጣ እባክህ ይሄን የህይወት ውሃ ስጠኝ። እንደው የሰለቻችሁ ውሃ የለም ደግሞ የሚያስጠማ ውሃ? እንደው ደግሞ አለቅ ያለ ኃጢአት ልልቀቀው ስትሉ ደግሞ የሚመጣ ኃጢአት። በመሸው ቁጥር ሰው ለዳዊት ደገማ ሲወጣ እኔና እናንተ ግን ለኃጢአት ተግባር እያሰነፈ ወደ ጽድቅ እንዳንሄድ ያደረገን አዚ እንደው ምን ነው በለቀቀኝ ብላችሁ የተመኛችሁት ኃጢአት በቃ ደግሜ እንዳልጠማ አለች። ደግሞ አለመጠማት እኮ ደስ ይላል። ደግሞ በኃጢአት አለመውደቅ በቃ ምን ነው አንድ የክርስቶስ ይሄን ኃጢአት ቢነቅልልኝ ብላችሁ የተመኛችሁት የለም? እቺ ሴት ሰልችቷት አልመጠማት። የምሬ ነው የምላችሁ። ኃጢአት ከሰለቻችሁ ንስሐ ግቡበት። መፍትሄው እሱ ነው። አንዴ ተናገሩትና ይፍረጥረጥ። እንደው ብዙ ጊዜ ምን ትላላችሁ? አንዳንድ ሆዱ ቲማቲም የሆነ ሰው ታውቃላችሁ? ሆዱ ቲማቲም ማለት ምን ማለት ነው? በተደጋጋሚ የቲማቲም ምግብ የሚበላ ማለት ነው አይደል? ሆዱ ቲማቲም ማለት ሚስጥር የማይችል ሰው። እኔ ቢደቀኝ ግን እንዲህ አይነት ሰው ንስሐ ላይ ግን አያወራም። ችግሩ ይሄ። እስቲ ንስሐ ላይ ሆዱ ቲማቲም ሰው ሁኑ። እስቲ በቃ ዘርግፉት። በቃ ተናገሩ ይወጣላችሁ። ከዚህ ያኔ ቅልል ይበላችሁ። እስቲ ቅልል ይበላችሁ። አንዳንዴ እኮ ሰው ሲሞቀው እንደው ልብሴን ላውልቅ ይላል ለቤቱ ቅልል ይለዋል። የኃጢአት ልብሶቻችሁን አውልቁ። እንዲሞቃችሁ ያደረገው እሱ ነው። ይሄን ስለ አደራ አሁን አይደለም፣ አሁን እንዳትወርቁ። ደግሜ ወደዚህ ደግሞ አለ። ደግሜ እንዳልጠማ ብቻ እንዳይመስላችሁ፣ ደግሜ ወደዚህ እንዳልመጣ አለች። እግሮቻችሁ መሄድ እያልፈለጉ በግድ የሚወስዳችሁ የኃጢአት ቦታ የለም። አሁን በቃኝ ባልሄድ ያላችሁት ጌታ ምን እንዳላጣቃላችሁ እያጠቃለልኩኝ ነው። 5 ደቂቃ ባልሽም ጠርተሽ ነው ያላት። እስቲ በሉት ሁላችሁ ድገሙት እስቲ። አሁንም ድገሙት። አሁን ጥያቄውን እናምጣ። የጠየቀችው ውሃ ነው። ለውሃ ባል ሚስት ያስጠይቃል? አንድ የኔ ቢጤ መጥቶ በራችሁ ላይ ስለ ማርያም በተክስነ ማርያም እያለ ቢለምን አይ ሚስትን ጠርተና አትሉትም? አሁን ምንድነው ቋንቋው? አንቺ የምትመኪበት የያዕቆብ ጉድጓድ ባልና ሚስት አያስጠይቅም። እኔ የምሰጠው ውሃ ግን ባል ሚስት ያስጠይቃል ነው። አየው ውሃውን እየለየላት ነው። ለማን አርአያ ሆነ? ለካህናት አባቶች። የንስሐ ልጆቻችሁ በሚመጡ ጊዜ ሴቷ ስትመጣ ባልሽስ ብላችሁ ጠይቁ ነው። አያችሁ ስጋው ደግሞ ስትቀበሉ ሁለታችሁም ቆራቢ ሆኑ ነው ቋንቋው። እሱ ቢሰጣትን ውሃ እየለየ ነው። ከአራቱ ባሪያት ስጋው ውሃ የተለየ መሆኑን ነው። ባልሽም ጠርተሽ ነይ። ዛሬም አባቶች ስትመጡ ምን ነው ባልሽ የት ነው ይላሉ አይደል? እህቱ ወንድሞች ሚስት የት ናት ትጠየቃለህ። በዚህ አጋጣሚ ባሎቹ ሚስቶቻችሁ የት ነው ሲባሉ የማታፍሩበት ቦታ የሆነ ህይወት ይኑራችሁ። ድንገት እግዚአብሔር መጥቶ የእግዚአብሔር መልአክ መጥቶ እስቲ ሚስት አሁን የት ናት ሲባል ለመናገር የማታፍርበት ህይወት መኖር አለባት።
ባልሽ የት ነው ተብሎ ቶሎ ስትጠየቂ ማጣፍ እዚህ ነው ብለሽ የምትኮሪበት መሆን አለ። ጠፍቶ ቤተክርስቲያን የሚገኝ ባል መሆን አለበት። ይሄን ነው ተጋግዛችሁ መድፈን ያለባችሁ። ብዙ ከቤት ከስጋው ደግሞ እየራቀ የመጣ ትዳር አለ። ከኔ በላይ ደግሞ ይበልጥ አባቶች ያውቁታል። ብዙ ስለሚሸከሙ ብዙ ነገር ስለሚያውቁት በምክር በተግሳጽ ትዳራችሁ የሚጠነክረው በስጋው ደግሞ በቅዱሳን አባቶች እግር ስር ቁጭ ብሎ በመታዘዝና በመማር ነው። እኔ አንድ ጊዜ አንድ አባት ያሉትን በህይወት ያረሰው አንድ ገዳም እያስተማሩ ብዙ የሚገኙም አባት አልነበሩም። የዛሬ 3 ዓመት ነውና እንዲህ ምን የሚናፈቁ አይነት ናቸው እውነት ለመናገር ከስንት ጊዜ እና ምን አሉ አንድ ቀን ለምንድነው ስጋው ደግሞ ማትቀበሉት አሉና ተጓዡ አንድ በጣም ልብ የሚነካ ጥያቄ ጠየቁ። ቆይ ጥያቄ ልጠይቃችሁ አሉ። እኛ ካህናት ነን፣ እኛን ተውን እስቲ ነገ አሁን መጥቶ በአካል የሚያቆርበው ክርስቶስ ነው ቢባል ትቀራላችሁ ያሉ። እየሰማችሁ ነገ ካህኑ ነው መጥቶ የሚቀድሰው የሚያቆርበው ራሱ ክርስቶስ ነው ቢባል ትቀራላችሁ ወይ? መልሱልኝ። አሁን መልሱ እንግዲህ ጉዳችሁ ሊፈላ ነው። ትቀራላችሁ? አሁን ሰው ፍርሃት ውስጥ ገባ። ልምጣ አልምጣ ምን ቢሆን ግን ያስደስታል። ለማይገኝ ግድል ነው። ምን ቢሆን ዛሬ እኮ ያሉ ካህናት እኮ አገልግሎታቸው እኮ የክርስቶስ እኮ ነው። እጆቻቸው የክርስቶስ ነው፣ አይናቸው የክርስቶስ ነው፣ ጆሮአቸው የክርስቶስ። ዛሬስ መቻጣ ነው ክርስቶስ ነው። ሳትጠራጠሩ ለካህናት አባቶች ምን ትናዘዙት እኮ ለክርስቶስ እንደነገራችሁት እኮ ነው። ወደ ነገሬ ስመለስ ባልሽን ጠርተሽ ነው ያላት። ምን እንዳለች ታውቃላችሁ? ባል የለኝም። ምን የለኝም? ስተት አሁን መጣ። ለምን 5 ባሎች ከሞቱ በኋላ 6ኛ ቅምጣ አስቀምጣ የምትገናኘው ነበር። አንቺ ሴት ወይ 5 ባሎች ነበሩሽ፣ አሁን ቤትሽ ያለው ግን ባልሽ አይደለም ማለት ምንሽ አይደለም። በቤትሽ ስንት ባል አለ? አስቀድሞ ስንት ባል ነበረሽ? አሁን ቤትሽ ያለው ግን ምን አይደለም? ባልሽ አይደለም ማለት። ወንድሞቼ ከትዳራችሁ ውጪ ያለ ህይወት የእናንተ ህይወት አይደለም። አንድ ጊዜ ከካህናት አባቶቻችን ውጪ ሌሎቻችሁ አንድ ስልካችሁን አውጡ። በጣም ከታላቅ ክብር ጋር እሺ፣ የምትችሉ ብቻ ስልካችሁን አውጡ። ካርድ ላኩልኝ አልልም፣ ደግሞ ኔትወርኩም አያስቸግራል። የለም አው የዚህ ብሎ ያዝት አንዴ ሙከራ ነው። አንዳንዴም ነቃ እንድትሉ ሙከራ ነው። አንዴ ደግሞ ይመቻል። ያው ወጣቶች ስለሆናችሁ ይሄ ያዛችሁት ለራሳችሁ ነው የምነግራችሁ። ከዛ የፈለጋችሁት እናንተ የምትደሉት ውስጥ ነገር ይኖራል። ምን መሰላችሁ? ፍቅረኛ ያላችሁ ከፍቅረኛችሁ ከጮኛችሁ ውጪ፣ ሚስት ያላችሁ ከሚስታችሁ ውጪ ባካፕ ያዛችሁ ደልቱ። አሁን ከባድ ንስሐ ሆነ። እስካሁን እርግጠኛ ነኝ ቀሲስም እንዲህ አይነት ቀዱላ ሰጥቷቸው አያውቁም። አሁን ከባድ ሆነ። ማን ልደንት ይሄኔ ሰዓት የሚፈጅበት አለ ራሱ ጉባኤው ራሱ እስኪያልቅ ማታ አለ እያስታወሰ። አዎ እንደው አይደለ እንደ መልካም መልክ ያበዛበትም ይኖራል እኮ አይጣጣም። አያችሁ አንዳንድ ጥያቄዎች ድንገት ብንጠየቅ የምንመልሰውን የማንፈራበትን ህይወት ነው መኖር ያለብን። ድንገት እስቲ ድንገት ተመቶ ብንጠየቅ፣ ድንገት ብንመዘን፣ ድንገት ፍተሻ ቢኖር ብዙ ሰው ሌሊታውን ፍተሻ ሲኖር ይፈራል። ድንገት የነፍስ የመልአካዊ ፍተሻ ቢኖር ምን እንሆን ነበር? ድንገት መፈተሽ ቢኖር፣ ድንገት መመዘን ቢኖር፣ ድንገት ሚዛናዊነት ቢመጣ፣ ድንገት መመዘን ቢመጣ ያ ህይወት አለን ወይ? ይሄ ነው ክርስትና ማለት። ይሄ ነው ንስሐ ማለት። ንስሐ ማለት ዳግም ላይ ሰሩት ቆርጦ መጣል ነው። አዎ አንዳንዱ እስካሁን እየደለተ ነው። ኧረ በኋላ ስትወጡ ይደርሳል። ችግር ስትወጡ ይደርሳል። ባልሽን ጠርተሽ ነው ያለ። አስቀድሞ 5 ባሎች ነበሩሽ፣ አሁን ቤትሽ ያለው ግን ባልሽ አይደለም ማለት። ምን እንዳለችው ታውቃላችሁ? አይታ አንተ ሰው ወይ ነብይ ትመስለኛለህ አለች። ምን ትመስለኛለህ? መጀመሪያ ምን አለችው? አይሁዳዊ፣ ከዛ ጌታዬ፣ ከዛስ ነብይ አይደል? አሁን እያደገች አልሄደችም? ነብይ ማለት አዋቂ ማለት ነው። ከዛ አወራሩና ቁጥር 27 ላይ ሲደርሱ ብዙ ነገር ካስተማራት በኋላ አንተ ሰው ወይ አሁን እኮ አንተ የምትነግረን መሲሁ ወደፊት ሲመጣ ይነግረናል አለች። ለካ በኦሪት መጽሐፍ ስትሰማ የነበረው ራሱን ነው ሆኖ ያገኘችው። አንተ እኮ ወደፊት የሚመጣውን ንግግር ነው እየነገር መሲሁ ሲመጣ ይነግረናል አለች። 4ኛውን ቃል ተናገረች። ምን የሚለው መሲህ አሁን አይበቃትም? በቃ ትደርሳለች። ምን እንዳላት ታውቃላችሁ? ጌታ እማናግርሽ እኔ እርሱ ነኝ አላት። እንስራዋንም ትታ ወደ ከተማ ገባች። የትምህርታችን ርዕስ ቁጥር 28 ላይ ዮሐንስ አፈወርቅ 3 ጥያቄ ጠይቆ የመለሰውን ተነጋግረን እናጠቃል። አንደኛ አንቺ ሴት ወይ ይላታል። መጀመሪያ ውሃ ሲጠይቅሽ ሲለምንሽ ውሃውን ከዚያ ነህ ከዚህ ነህ ሰማርያ ነህ አይሁድ ነህ እያልሻል ነበር። አሁን እንዴት አምነሽው ሰጠሽው?
ለካ ፍቅሩ ሲገባቸው አለ አይደለም ውሃውን አይደለም እንስራውን ሁሉ ነገራቸውን ትሰጡታላቸዋል። ፍቅሩ የገባው ሰው ለሱ ንብረቱ ተራ ነው። ሁለተኛ መጀመሪያ ቶሎ አፍላፍ ቶሎ ስትመልሽ ነበር፣ አሁን ምን ነው ዝም አልሻል? ለምን ሲል እውነት ነው በሚፈርድ አምላክ ፊት ምን ወሬ ያለና ይላል ዮሐንስ አፈወርቅ። ምን በሚል አሁን አወቀቻ ከእግዚአብሔር ጋር ምን ቃለ መጠይቅ ይመጣል? አሁን ስላላወቀች ነው መጀመሪያ። ሶስተኛ ሄደች ወደ መንደሯ። ለከተማዋ ሰዎች ደንግጣለች። መሲሁን አገኘሁት መሰለኝ እንጃ። ስትወጣ እኮ ተደብቃ ነው የወጣችው። ስትመለስ ግን ተገልጣ መጣች። ክርስቶስን የያዘ ሰው ፍርሃት ከሱ ይወገዳል። ንስሐ የገባች ነፍስ ፍርሃቷ ራሱ ይወገዳል። አንዳንዴ ፈሪ ያረጋችሁ የኑሮ ማጣት እንዳይመስላችሁ። አንዳንዴ ኃጢአታችሁ ነው ፈሪ የሚያረጋችሁ። አንዳንዴ እንደው እንድትሰጉ የሚያረጋችሁ ንስሐ ስለጎደለ ሊሆን ይችላል። እና በጣም ይገርባችሁ የፈራችሁን ማህበረሰብ ክርስቶስ ስታገኝ አሁን ጀግና ሆነች። ልክ ጴጥሮስ በፊት ይፈራ ነበር። ዛሬ ጴጥሮስ እኮ መንፈስ ቅዱስ በወረደበት ቀን ሳይፈራ በፊት ለፊት የመሰከረበት ቀን ነው። አንዳንድ ጉዳይ በንስሐ መግባት ብቻ የሚፈታ ኬዝ አለ። አንዳንድ ትዳር አልፈታ ያለ ንስሐ በመግባት የሚፈታ ኬዝ አለ። ሄደች ምን እንዳሏታ ማህበረሰቡ ደግሞ ምን አይነት ብልህ ናቸው። እኛ መሲህ መሆኑን የምናምነው አንቺ መተሽ ስለነገርሽ ሲሆን በአይናችን አይተ በጆሮአችን ሰምተን ነው። ምን እንዳለቻቸው ታይ የልቤን የነገረኝ ኑና ያለቻቸው ይላል ቁጥር 30 ላይ። እስቲ በሉ የልቤን የነገረኝን በሉ ኑና እዩ። በቃ የልቧን ነገራት። ብዙ ሰው እኮ የልቡን የሚነግረው አጥቶ እኮ ነው የሞተው። ብዙ ሰው እኮ የልቡን የሚያማክረው አጥቶ እኮ ነው ተስፋ ቆርጦ ያለቀው። የልቤን የነገረኝ ለካ የልቧን የሚነግራት ነበር ስትፈልግ የነበረው። ተሰብስበው መጡ። እኛ እሷ ስለነገረችን ሲሆን በአይናችን አይተ በጆሮችን ሰምተን ነው የምናምነው። አንተ ነህ መሲሁ አሉት። ጌታ አዋላቸው እባክህ ወደ መንደራችን ግባ አሉት። ወደ መንደራቸው ገባ። 2 ቀን ቆየ። እንስራዋንም ትታ ወደ ከተማ ገባች። አንድ ጥያቄ ጠይቄ ላጠቃል። እቺ ክርስቶስ ውሃ ጠጣ ወይስ አልጠጣ? ክርስቶስ ውሃ ጠጣ ወይስ አልጠጣ? ጠጣ እንጂ ከዚህ በላይ ምን ይፈልጋል? መጀመሪያ ውሃ ብሎ የጠየቃት ያን የማሰሮ ውሃን ነበረ። ለካ ልቧን ነበረ። ትርጓሜያችን እንስራዋን ትታ ሄደች ማለት ልብ ቀርቶላት ሄደ ማለቱን ይላል። ለካ የፈለገው ውሃ የሷን ልብ ነው። እውነት ክርስቶስ ጥማት ቢሆንም ማኖሮ ውሃን ወደ ወይን የቀየረ አምላክ እሷን መለመን ምን አስፈለገው? ለካ ልቦናዋን ነው ውሃ የፈለገው። ለካ የሷን ንስሐ ነበረ። ወንድሞቼ ዛሬም አባቶቻችሁ የሚፈልጉት ውሃ አለ፣ ንስሐ ነው። ኑና ውሃ ፍሱ፣ ኑና ጥማታቸውን አርኩላቸው። ኑና የካህናት አባቶቻችሁ ረሃብ አለ። በልጅነት መንፈስ ካጠገባችሁ አትጥፉ። አባቴ ሆይ የት ኖት ብላችሁ ፈልጉ። እስኪመጡ ብቻ አትጠብቁ። አባታችን እንዴት ኖት እያላችሁ ቅረቡ፣ ተባረኩ፣ ጸሎት አርጉልኝ በሏቸው፣ ተክሳስ ተቀበሉ። ይሄ ነው ውሃ መጠጣት ማለት። በእውነት ክርስቶስ የሁላችን ፍጻሜ ያሳምርልን። ማምላክ ወላዲተ አምላክ ልመናው አማላጅነቱ አይለየን።